የማህበራዊ ሚዲያ ተከታዮች እንደምን አላችሁ? ባላችሁበት ሰላምና ጤና እንዲበዛላችሁ ዘንድ እፈልጋለሁ። ዛሬ ላይ በአንድ ሐሳብ ዙሪያ ከመነጋገራችን ወደ መነጋገር ከመግባታችን በፊት በአንድ ሐሳብ ዙሪያ ተነጋግረን የጋራ ሐሳብ የምንይዝ ነው የሚሆነው። ሰሞኑን በዚህ በዩቲዩብ ገጼ የተለያዩ ርዕሶች ላይ ከእናንተ ጋር እየተገናኘን እያወራን እናንተ ማስተያየት በመስጠትና በማየት ግንዛቤም እያገኛችሁ እንደሆነ አስባለሁ። ዛሬ አንድ ይህ የዩቲዩብ ገጽ ለምን አስፈለገ፣ በተለያየ አጀንዳዎች ዙሪያ ስለምን መወያየት አስፈለገ፣ ዓላማውስ ምንድን ነው የሚለውን ነገር ጥቂት ማንሳት እፈልጋለሁ። ሰው በሚኖርበት አካባቢ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ መስተጋብር ላይ ሰላምን ፈጥሮ አንድነት ፈጥሮ በቂ ግንዛቤ ኖሮት ሰው ሁሉ በአንድነት የሚንቀሳቀስበትን ማህበራዊ መሰረት በተቻለ አቅም ግንዛቤ የመፍጠር ያክል እያደረገን ያለነው ውይይት መሆኑን በዚህ እንድታገኙኝ እፈልጋለሁ። ይህ ማለት በየትኛውም አካባቢ ላይ በባይተዋርነት ሳይሰማው ከራሱ የሚጠበቀውን ሰው አውቆ ከሌላ ሰውም ደግሞ እሱ የሚፈልገውን ነገር አውቆ በዛው እንዲቀጥልና እንዲሄድ ምን ማድረግ አለብን የሚለውን ሐሳብ ከራሴ የተለያዩ አጀንዳዎችን ይዤ ከእናንተ ጋር በመወያየት ላይ እንገኛለን። ዛሬ ላይ በአካባቢያችን ሰፊ ችግር ፈጥሮ ያለው ጉዳይ ላይ እንነጋግራለን። ይህም ምንድነው? ጋብቻና የዘመኑ ፍቺ በሚለው ዙሪያ ላይ እንነጋገራለን። ጋብቻና የዘመን ፍቺ በሚለው ላይ እንነጋገራለን። ስለዚህ ፍቺ ያለውን ተጽዕኖ በማህበረሰብ ላይ እያወቃችሁት ያለ ስለሆነ ጋብቻስ ምንድን ነው? ፍቺስ ምንድን ነው? ወደ ፍቺስ የሚወስደው ነገር ምንድን ነው? ስለዚህ ሰዎች ወደ ጋብቻ ዓለም ከመምጣታቸው በፊትና ከመጡ በኋላ እንዴት መኖር አለባቸው የሚለውን ነገር ፍቺ የማያስፈልግ መጥፎ ጠባሳን የሚያሳድር ነገር ከመሆኑ የተነሳ ሰዎች እንዴት ማህበረሰብ ውስጥ ሲኖሩ እንዴት መኖር አለባቸው፣ ጋብቻቸውን እንዴት መያዝ አለባቸው፣ ባል ሚስት ማድረግ ያለበት ነገር ምንድን ነው የሚለው ነገር ባጭር እንድንነጋገር ፈልጋለሁ። ጋብቻ ማለት ሁለት ተቃራኒ ጾታ ሴትና ወንድ በመፈቃቀር በመዋደድ የሚመሰርቱት ተቋም ነው። ይህ ተቋም በሰላም እንዲኖር ለሀገር፣ ለቤተሰብ እንዲሁም ለራስ ጥቅም እንዲኖረው ለማድረግ ሁለታቸውም ይህንን ተቋም በደንብ መጠበቅ አለባቸው ማለት ነው። ጋብቻን እንደመሰረቱት ጋብቻው ተመስርተው በእነሱ እንዳለ ሁሉ ይህ የተመሰረተው ጋብቻ፣ ይህ የተመሰረተው ተቋም ማንነቱ ሳይናድ ክብሩ ተጠብቆ እንዲኖርና መልካምነቱ ለትውልድ እንዲሻገር ሁለቱ ተቋምን የሚመሰርቱ አካላት በጣም በቂ ጥንቃቄ ማድረግ አለባቸው። ስለዚህ ይህ ሳይደረግ ቀርቶ ብዙ ጊዜ ላይ ስናይ ጋብቻ ሲፈርስ ፍርድ ቤት ላይ ፍቺ ላይ ሲቆም የሆነ ወረዳ ላይ ከመጠን ከቁጥር በላይ የሆነ የጋብቻ ፍቺ ፍርድ ቤት ሲገባ ይታያል። ይህ ማለት ምንድን ነው? ተቋሙ ላይ ግለሰቦቹ ማድረግ የሚገባቸውን ነገር ሳያደርጉ ቀርተዋል ማለት ነው። እንዲህ አይነት አካሄድና እንዲህ አይነት አረማመዶች ካሉ ስለዚህ ጋብቻ በመልካምነት የሚጠራ ሳይሆን በክፉነት የሚጠራ ነው የሚሆነው። ስለዚህ ተቋሙ ላይ ምንድነው ከኛ የቀረው፣ ምን ማድረግ አለብን የሚለው ነገር ትምህርታዊ ነገር ማስተላለፍ ስለምፈልግ ከእናንተ ጋር የተወሰነ ያክል እንድንነጋገር ፈልጋለሁ። ይሄ ጋቢ አካላት ለተቋሙ ማድረግ ያለባቸው ነገሮች ምንድን ነው? ተቋሙ ተጠናክሮ አንድነት ኖሮት ለሌላ ምሳሌ ሆኖ እንዲቀጥል ምን ማድረግ አለባቸው የሚለውን ነገር አጠር አድርጌ አነሳለሁ። ስለዚህ እኚህ ተጋቢዎች ከመጋባታቸው በፊት ጋብቻ ከመሰረቱና ከመሰረታቸው በፊት የሚባል ሐሳብ ላነሳ ነውና ምንድነው? ጋብቻ ከመመሰረታቸው በፊት የሚያገቡት ሴት እሷ ማን ናት? ማንን ነው የሚያገባው? ወድጃታለሁ፣ እኔነትን በእኔነት ተቀብላኛለች፣ ቤተሰቦችን ተቀብላለች፣ ጥሩ መልካም ስነ ምግባር አላት የሚለውን ነገር ወንድየውም ሴትየዋም ማጣራት አለባቸው ማለት ነው። ከመጋባታቸው በፊት ይሄ መታወቅ አለበት።
ይሄ ከሌለ ጋብቻ ማለት የሆነበት ገብቶ የሆነ ጊዜ ላይ የሚወጣበት አይደለም። ይገባል። ሀገርን የሚረከብ ዜጋ ፋብሪኬት የሚደረግ ተቋም ነው። ሀገርን የሚረከብ ዜጋ ፋብሪኬት የሚደረግ ተቋም ነው። ስለዚህ ይህ ተቋም መጀመሪያ ላይ ወደዛ ተቋሙን ከመመሰረታቸው በፊት መተዋወቅ አለባቸው ማለት ነው። ሴትዮዋ ወንድየው መታወቅ ያለበት ነገር ቢኖር አንድ በቁንጅናም ይሁን በባህሪ ደረጃ፣ በእምነት ደረጃ፣ በእድሜ ደረጃ መታወቅ አለበት ማለት ነው። ይህንን ከተተዋወቁ ነገ ተቋሙ አደጋ ላይ እንዳይወርቅ መሰረት ይሆናል ማለት ነው። አንድ ይሄ የሚያስፈልግ ጉዳይ ነው። ሁለተኛ ደግሞ ከተጋቡ በኋላ ሀብትም ይኑራቸው ሀብትም አይኑራቸው በጋራ ሰርቶ ለመለወጥ ጥረት ማድረግ አለባቸው። በጋራ ኢኮኖሚን ለማምጣት፣ ሰላምን ለማምጣት፣ እኩልነት፣ የተሻለ ነገርን ለማምጣት በአንድነት መስራትና መንቀሳቀስ ያስፈልጋል ማለት ነው። ስለዚህ ይህንን የማያደርጉ ከሆነ አንድና አንድ ምንድነው ተቋሙ ወደ መፍረስ ይሄዳል ማለት ነው። ተቋሙ ወደ ኮላፕስ ማድረግ ይሄዳል ማለት ነው። ስለዚህ ይሄንን ነገር ዲቴይሊ እንዲታዩ ትፈልጋሉ። ድህነትም ሀብትም ማምጣት የሚችሉት ሰላም መንሳትንም ማምጣት የሚችሉት ተቋምን ማጠናከርና ማፍረስንም የሚችሉት እኛ አካላት ናቸው ማለት ነው። ስለዚህ በጋራ መንቀሳቀስ። ሌላኛውና የመጨረሻ ሐሳብ ምንድነው? ከዚህ ጋር አያይዤ የሚያነሳው አላስፈላጊ የሚባሉ አካሄዶችን በጋራ አውቆ መጸየፍ አለባቸው። ወደዛ ከመግባት በፊት ለየትኛውም አይነት ነገር ሴትየዋም ወንድየውም ለሚያደርጉት ነገር ግልጽ መሆን አለባቸው። ግልጽ በቃ መጽሐፍ ቅዱስ ውስጥ የተናገረ በመጽሐፍ ቅዱስ የተጻፈውን ነገር ማንሳት ያክል ጋብቻን ያው የቤቱ ራስ ወንድ እንደሆነ መጽሐፍ ቅዱስ ላይ ይነሳል። ይህ ብቻ አይደለም። ሐዋርያ ጳውሎስ የሆነ አካባቢ ላይ ወንጌል እየሰበከ ከሄደ የሆነ አካባቢም ሲሄድ ምንድነው ቤተሰቦቹን ይዞ እንደሚሄድ ነው መጽሐፍ ቅዱስ የሚያነሳው። ያ ማለት ምንድነው? እዛ አካባቢ ላይ አብሮ ሲሄድ የአንድነታቸው የአብሮነታቸው ሁኔታ እንዳይሸራሸር ጳውሎስ ምንኛ ለቤተሰቡ ግልጽ እንደሆነ የሚያሳይ ነገር ነው ማለት ነው። ስለዚህ ባል ለሚስት ሚስት ለባል ኦልሬዲ ግልጽ መሆን አለባቸው ማለት ነው። የሚያደርጉትን የትኛውም አይነት ነገር በግልጸኝነት ማድረግ ያስፈልጋል ማለት ነው። ይህ ትልቅ ተቋም ስለሆነ ማለት ነው። ሀገርን የሚረከብ ህዝብን የሚመራ ለህዝብ እዝኔታ ያለው ልጅ የሚወለድበት የሚፈበረክበት ተቋም ነው ማለት ነው። እና አላስፈላጊ ወደ ፍቺ የሚጎትቱ ነገሮች ምንድናቸው የሚለውን ነገር አነሳለሁ። አሁን እችኛዋን ሐሳብ በደንብ እንድትሰሙ ይፈልጋለሁ። ይህ ማለት የቤተሰብ ጣልቃ ገብነት የእግዚአብሔር ቃል እንደሚለው ሚስት ወንድም ሆነ ሴትም አባቱን እና እናቱን ይተዋል፣ ከሚስቱና ከባልየው ጋር ይተባበራል፣ አንድ አካል ይሆናል ነው። ስለዚህ ሀብት ይኑራት የእሷ ቤተሰብ፣ ሀብት ይኑር የእሱ ቤተሰብ፣ እሱ ምንም አይደለም ለነሱ። የእናንተ የተጋቢዎች ድህነት ነው የሚሻላቸው። ስለዚህ የቤተሰብ ጣልቃ ገብነት፣ ልጅቷን አብልጦ መውደድ፣ ባልየውን አብልጦ መውለድ፣ በባልየው ላይ የሆነ አስተሳሰብ ሁለታቸው ነው አንድ የማያደርግ አካሄዶች፣ ልጅቷ ተጎዳች፣ ተበደለች፣ እኛ እንደግፋት እንድንውናት የሚባለው ነገር ነቀርሳ ነው ማለት ነው። አያስፈልግም። ስለዚህ ሁለታቸውም አንድ ስጋ ሆነዋል፣ አንድ ደም ሆነዋል፣ በአንድ ቤት ነው የሚኖሩት። አንድነታቸውን አጠናክሮ መቀጠልና ያንን ተቋም ደግሞ በራሳቸው ላብ በራሳቸው ልፋት ማቆም ነው ያለበት። ስለዚህ የቤተሰብ ጣልቃ ገብነት አያስፈልግም ማለት ነው። አሁን ላይ ብዙ ፍቾች እየተካሄዱ ያሉት እየተከናወኑ ያሉት በቤተሰብ ጣልቃ ገብነት ነው ማለት ነው። ቤተሰብ እጃቸውን ሰብስበው ዳር ላይ ሆኖ እነሱን በኢኮኖሚ የሚደግፉ ከሆነ መደገፍ፣ ግን እኛ እንወስንላችሁ፣ እኛ እንናገርላችሁ፣ እኛ ስለእናንተ እንወቅላችሁ የሚባለው አካሄድ አያስፈልግም በቃ። ስለዚህ ምክር ከሆነ ሁለቱንም አንድ ላይ፣ የድጋፍ ከሆነ እንደዛው በዛ መሄድ ያስፈልጋል ማለት ነው። ሌላ ደግሞ የጓደኛ ጣልቃ ገብነት። አሁን ጓደኛ ነው። ይሁንና ብዙ ከውጭ ስለምትሰሙ አሁን ላይ ማንሳት አልፈልግም። በጓደኛ ፍቺ ላይ የደረሱ ሴቶች፣ ወንዶች ብዙ አሉ። ስለዚህ ጓደኛ የራሱ የሆነ ገደብ ሊኖረው ይገባል። ባልና ሚስት የሚባለው
የራሱ የሆነ ምስጢራዊ አካሄዶች ያሉት ነው። ስለዚህ ስለ ባልና ሚስት የሚያወሩትን ነገር ጓደኛ አያውቅም፣ ቤተሰብ አያውቅም፣ ሌላ ሰው አያውቅም። ስለዚህ ይህንን ነገር በደንብ አድርጋችሁ ጠንቀቃችሁ እንድትይዙልኝ ፈልጋለሁ። እና ጓደኞች እኛ ሚስትና ባል የሚያውቀውን ታሪክ በእነሱ ፊት ማውራት የለብንም፣ እነሱም እንዲያወሩብን እድል መስጠት የለብን። አለባልታ ወይም አላስፈላጊ የሆኑ ቀልዶች አያስፈልጉም ማለት ነው። ቤትን ያፈርሳል። ስለዚህ ጓደኛን እናከብረዋለን፣ እንጠጣለን፣ እንበላለን፣ እንጫወታለን። ግን የሚስትነትና የባልነት ማንነትና ታሪክ የሚነኩ አካሄዶች የትኛውም ተገቢነት የለውም፣ ተቀባይነት የለውም። ይህንን ጠንቅቀን መያዝና ማውገዝ ወይም አለመቀበል ያስፈልጋል። ሌላው የመጨረሻ ምንድን ነው? ሱስ የቤተሰብን ባልና ሚስት ጋብቻቸው እንዲፈርስ ምክንያት ይሆናል ማለት ነው። ስለዚህ ባል ሱስ ውስጥ የሚጠመድ ከሆነ ተገቢነት የለውም። ሱስ ትቶ ከባለቤቷ የምትለውን ነገር ይዞ በዛ መሄድና በዛ ሰው ውስጥ የራስን ማንነት መገንባት ማስቀጠል ያስፈልጋል ማለት ነው። ስለዚህ ይህንን እየተናገርኩ ያለሁት ለምንድን ነው? አንድ ቤተሰብ የተጠናከረ ቤተሰብ አለ ማለት አንድ ሀገር የተሻለ ዜጋ ያላት ትኖራለች ማለት ነው። አንድ ሀገር የተሻለ ዜጋ አላት ማለት ልማት ይኖራል፣ ሰላም ይኖራል፣ ኢኮኖሚ ያድጋል ማለት ነው። ስለዚህ ኢትዮጵያ የምትገነባው ከቤተሰብ ነው። ሀገር የምትገነባው በቤተሰብ ነው። ስለዚህ ቤተሰብን ለመገንባት ያክል ያለኝን ትንሽዬ እውቀት ወደ እናንተ እኔ የኖርኩባትን ኑሮ ለእናንተ ማካፈልና ማጋራት ስለማያስፈልግ ነው ይህንን ነገር የሚያነሳላችሁ። ስለ ሱስ ያንን ያክል ከተናገርኩ፣ ሌላ ደግሞ መናናቅ ባል ሚስቱን መናቅ የለበትም፣ ሚስት ባሉን መናቅ የለባት። የቤት ራስ ባል ነው። ባል የሚለውን ሚስት መስማት አለባት፣ ሚስት የምትለውን ባል መስማት አለ። ይህ ግድ ነው ማለት ነው። ስለዚህ መናናቅ ካለ እዛ ቤት ላይ ሰላም የለም። ሰላም የለም ማለት መፈረካከስ ሊመጣ ነው ማለት። መፈረካከስ አለ ምንድን ነው የሚያመጣው የሚለውን ነገር አሳጥሬ የማንሳት ያክል ማህበራዊ መስተጋብራችን እንዲበላሽ ያደርጋል። እድር ገብተናል፣ እቁብ ገብተናል፣ ዝምድና ፍርተናል፣ የሆነ ማህበረሰብ ፈጥረን ያ ማህበረሰብ ይበተናል ማለት ነው። መናናቅ ትክክል አይደለም፣ አያስፈልግም። ሌላኛው ደግሞ ሞራል ይነካል ማለት ሞራል የተነካው ሰው የትም አካባቢ ሰርቶ ምን አድርጎም መለወጥ የሆነበት መድረስ ከባድ ነው የሚሆነው። ስለዚህ ሞራል የሚነካ ስለሆነ ፍቺ አያስፈልግም፣ መናናቅ አያስፈልግም። ሌላው ቤት ልጆች ወደ ጎዳና እንዲወጡ እንዲበተኑ የቤተሰብ ፍቅር እንዳያገኙ እድል ይከፍታል ማለት ነው። ስለዚህ ይህንን ነገር በደንብ ጠንቅቀን አውቀን ፍቺ መጥፎ ስለሆነ ለቤተሰብ ማንነት ቦታ ሰጥተን መሄድ ያስፈልጋል ማለት ነው። ስለዚህ አንድነታችንና የባልና ሚስት ወይም የተጋባዮች አንድነት ቀጥሎ ለሀገር ልማት እንዲሆን፣ ለሀገር ብልጽግና እንዲሆን፣ ስለዚህ ጋብቻ ባለበት በጽናት እንዲቀጥል እኛ አይነት ነገሮች ያስፈልጋሉ የሚል ነገር አሉኝ። ፍቺን እንቃወም፣ ጋብቻ ጸንቶ እንዲኖር ይህንን ኃይል ተግባራትን በጋራ እናድርግ፣ አንድነታችን። ስለዚህ ጋብቻ አንድ ዜጋ ሀገርን የሚረከብ ዜጋ የሚፈበረክበት ተቋም ከመሆኑ አንጻር ጤናማ ጋብቻ ተፈጥሮ በጤናማነት በአብሮነት እንዲቀጠል አንድነት ደግሞ እንዲበለጽግ እና ፍቺን አውግዘን አንድነትንና ጋብቻ ጸንቶ የሚኖርበትን አስተሳሰብ በቤተሰብ ውስጥ እየገንባን እንድንኖር አደራ እላለሁ። የዛሬ መልእክት ይሄ ነው። አመሰግናለሁ።